ይህን ጾም እንጠቀምበት። በሽተኛ ካልሆን በቀር ረዘም ያለ ጊዜ እንጹም። ረዘም ያለ ጊዜ ብቻ አይደለም፣ ውለንም ስንበላ መጥነን እንብላ። መጥነን ሰውነታችንን እንቅጣው። ከዚያ በኋላ መብረክረክ ተሰጥቶን ፈጣሪያችንን ልቡናችን አስተካክል ብለን እንለምነው። ክርስቲያኖች ልቡናችን ከተስተካከለ ምንም ችግር የለም። ልቡ የተስተካከለ አንድንም ሰው እግዚአብሔር ትቶ አያውቅም። አንድንም ሰው ክርስቲያኖች። ስለዚህ ችግሩ ያለው እኛ ልብ ውስጥ ነው። ለምን ይሄን አናይም? ለምን ይሄ አልተደረገልንም ካል መልሱ ባጭሩ ልቡናችሁ ስላስተካከለ ነው። ለዚያ ነው ጌታም በወንጌል አስቀድማችሁ ውስጡን ፈሪሳውያንን የወጭቱን ውስጡን እጠቡ ነው ያለው። ውጩን አታጥሩ። ዝም ብሎ ከላይ ብናሳምረው ብናሰማምረው አነጋገሩንም ብናሽሞነሙነው አይሆንም። ክርስቲያኑ ውስጥ መስተካከል አለበት። ልቡ ትሁት የሆነ ማንኛውንም ልብ እግዚአብሔር አይንቅም። ችግሩ ያለው እዚህ ውስጥ ነው። ክርስቲያኖች ልባችን ውስጥ ነው ያለው መሰረታዊ ችግሩ። እንቅፋታችን ሌላ አይደለም። ክርስቲያኖች የኛው የራሳችን ልቡ ነው። ልቡናችንን እናስተካክል። አምላካችን እግዚአብሔር ይርዳን። ዮሴፍን አሁን ክፋት መራቁም ብቻ አይደለም፣ እስከ መጨረሻው አሁን 2-3 ነጥቦችን አነሳለሁ ባጭሩ ልቡን እናየዋለን። እውነት ለመናገር ሁለተኛው የዮሴፍ ታሪክ በጣም ይገርማቸዋል። ዮሴፍ ሁለተኛው እግዚአብሔር የታየበት ምክንያት የሰዎችን ድካም አያነሳም። አለማንሳት ብቻ አይደለም አይደጋግምም በፍጹም። ከመጽሐፍ ቅዱስ 2 ጥቅሶችን ብቻ በንባብ አሰማቸዋለሁ። ዮሴፍን መሸጡን አውቀናል አይደለም እንዴ? ዮሴፍ በጲጥፋራ ቤት የሆነውን ታሪክ ታውቃላችሁ አታውቁም? የጲጥፋራ ሚስት ወደደችውና ከኔ ጋር ተኛ አለችው፣ እምቢ አላት። እምቢ ሲላት ጨርቁን በግድ ስትይዝ ጥሎላት ወጣ ይላል አይደለም? ቅድም ያነበብኩላችሁ ኦሪት ዘፍጥረት 39 ቁጥር 7 ጀምሮ ስታነቡ ይህን ታሪክ ነው የምታገኙት። ትቶላት ወጣ። በኋላ ግን እሷ እንደዚህ ያለ መልካም ባሪያ አስገብቶ አስደፈረኝ ብላ ጮኸች። ታሰረ፣ እስር ቤት ገባ። ደግሞ የንጉሱ እስረኞች ማለት ንጉሱን በቀጥታ በድለው ሊገደሉ የሚችሉ እስረኞች የሚታሰሩበት የተለየ እስር ቤት አለ። እዛ ውስጥ ነው ዮሴፍ የገባው። እና ዮሴፍ እዚያ ገብቶም ግን በጣም የሚገርመኝ የዮሴፍ ሕይወቱ እግዚአብሔር ከእርሱ ጋር የነበረ ሰው ስለነበረ ስራ አያቆምም ነበረ እና እስር ቤትም ስራ ይሰራ ነበረ። እግዚአብሔር ደግሞ ጸጋውን አበዛለት። አሁን እኛ ብንሆን ምን አድርጌ ነው እግዚአብሔር ወንድሞቼ ጠሉኝ፣ ሸጡኝ፣ ራቆቴን ልብሴን ገፈው ነው የሸጡኝ። ከዛ ደግሞ እዚህ መጥቼ ተሽጬ ባለውበት ሳገለግል እስር ቤት ገባው። ጠያቂ ዘመድ የለኝ፣ የሚያውቀው ሰው የለም፣ ሌላ ሀገር ነው ያለው። እኛ ብንሆን ምን እንደሚሰማን አስቡ ክርስቲያኖች። ዮሴፍ ግን እግዚአብሔር ከእርሱ ጋር ስለነበረ እንደዚህ አይነት የብሶት ስሜት፣ በነገራችን ላይ እውነተኛ አማኝ የብሶት ስሜት አይሰማውም። ማንም ቢተው አይጨነቅም። ማን እንዳይተው ነው የሚፈራ? እግዚአብሔር ብቻ እንዳይተው ነው የሚፈራ። አንዲት እግዚአብሔርን የምትፈራ ሴት አንዲት እግዚአብሔርን የማትፈራ ሴት ትሰድባታለች አሉ። በቃ እና አንዳንድ ሰው ስድብ ሰብዶ ተሰዳቢው ካልመለሰለት ደግሞ የበለጠ ይናደዳል። ታውቃላችሁ አይደለም? እንደዚህ አይነት ሰው መልሰው ቢሰድቡት ደስ የሚለው ሰው አለ። በኋላ እንደው ሰድባ ምንም ዝም ስትላት አቅም ስለሌላት ነው ብላ አስባ እንዲህ አለቻት፣ ምን አባሽ አንቺ ያለ እግዚአብሔር ዘመድ የሌለሽ አለቻት። አሁን ይሄ ስድብ ነው ማለማወቅ። ኧረ እሱን ተይው እንጂ እሱን ተይልኝ እንጂ ሌላውን ውሰጅ አለቻቸው። አሁን እግዚአብሔር ማስተዋሉን ያደለ። እውነተኞች ሰዎች እግዚአብሔር ካላቸው ምንም ንቅንቅ አይፈሩም፣ አይሰቀቁም። እና ዮሴፍም እንደዚህ አይነት ሰው ነበረ። ታዲያ በእስር ቤት እያለ የንጉሱ እስረኞች መጥተው ደግሞ ለነሱ ህልም ተረጎመላቸው እና ህልም የተረጎመው ለንጉሱ ለፈርዖን ለእንጀራ አበዛውና ለጠጅ አሳላፊው ነው። በህልማቸው መሰረት ነው የተረጎመላቸው። በህልማቸው መሰረት የጠጅ አሳላፊው መልሶ ይሾማል። አሳጥሬ ነው የምናገረው። የእንጀራ አበዛው ግን ያ እንጀራ የሚያቀርበው ግን ይገደላል። ይሄን ተረጎመላቸው እና ያን የጠጅ አሳላፊውን ግን አንድ ነገር ጠየቀው ዮሴፍ። ሲጠይቀው አንተ እንደተፈታ አንተ የንጉሱ ጠጅ አሳላፊ ስለሆንክ እኔንም ከዚህ እስር ቤት እንድወጣ ንገርልኝ ለማለት ነው። እና ለማለት ሲናገር እንዲህ አለው። ተመልከቱ ዮሴፍ ለዚያ ለፈርዖን የጠጅ አሳላፊ ኦሪት ዘፍጥረት ምዕራፍ 40 ቁጥር 14 ላይ እንዲህ የሚል ቃል ተጽፏል። ነገር ግን አለ በጎ ነገር በተደረገልህ ጊዜ እኔን አስበኝ። ማንን አስበኝ አለ?
እኔን አስበኝ፣ ምህረትንም አድርግልኝ፣ የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ ካለ በኋላ እኔን ከዕብራውያን ሀገር ሰርቀው አምጥተውኛልና ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም አለ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። የዮሴፍን በረከት ያሳድርብን፣ ልቡናውን አነጋገሩን ያድለን ይስጠን። በእውነት እዩ፣ ዮሴፍን አነጋገሩን ስሙት። እኔን አለ ከዕብራውያን ሀገር ሰርቀው አምጥተውኛል። ተሰርቆ ነው የመጣ? ተሽጦ ነው የመጣው? እኛ ብንሆን ምን እንል ነበረ? የኔ ታሪክ የረጅም ነው፣ ቁጭ በልማ ስማ፣ አንድ ቀንም አያልቅም። ወንድሞቼ ያደረጉብኝን ግፍ ልንገርህ፣ በሰው ያልተደረገ በእኔ ተነግረዋል አንልም? እንላለን አንልም? ይኸው ጻድቃን ግን የሰውን ግፍ አጉልተው አይናገሩም። ጭራሽ እንዲያውም ወንድሞቹን አላነሳቸውም። ተሰርቄ መጥቻለሁ አለ እንጂ ተሸጬ ራቁቴን ጉድጓድ ውስጥ ጥለውኝ ያመጣሁላቸው ምግብ በልተው ምንም አልዘረዘረም። ሰው የእግዚአብሔር ሲሆን የበደለውን ሰው በደል አይዘረዝርም። እንዲህ ያለውን ልቡና ያሳደረብን። እስኪ ራሳችን እንመለከተው። እንኳን ስለበደሉን ሰዎች ይቅርና የበደሉን ስለመሰሉን። በነገራችን ላይ የበደሉን ሰዎችና የበደሉን የመሰሉን ሰዎች ይለያያሉ። አይደለም እንዴ? እኛ እንደተበደልን እያሰብን ላንበደል እንችላለን። አብዛኛዎቻችን እንደው የምናወራው እንደተበደልን እናወራለን እንጂ ላንበደልም እንችላለን። ግን ብንበደልስ፣ የተጨበጠ በደል ቢፈጸምብንስ? እውነተኛ ሃይማኖት ያለው ሰው እግዚአብሔር ዝም ብሎ አይታይም። ክርስቲያኖች እግዚአብሔር የሚታይባቸው ሰዎች የሰውን በደል የማይቆጥሩ ሰዎች ናቸው። ዮሴፍ የወንድሞቹን በደል አላነሳም። ሌላው ቀርቶ ረጅሙን ታሪክ ባጭሩ ልንገርህና ወንድሞቼ ለዚህ ግፍ አሳልፈው ሰጡኝ አላለ። ረጅሙን ማሳጠርም የለም፣ አጭሩን ማስረዘምም የለም። አሁን እኛ ስለ በደል ታሪክ ነው ምናወራው። የተረዳነውን የመሰለንን አብዝተን ነው የምናገረው። ሃይማኖት ቀላል አይደለም ክርስቲያኖች። ሃይማኖት ሌላ አይደለም። ሃይማኖት ረጅም የጸሎት መጽሐፍ መድገም አይደለም። ልንገራችሁ፣ ሃይማኖት የበደሉን ሰዎች በደል እንዳልበደሉን አድርጎ መተው ነው። ክርስቲያኖች እግዚአብሔር ይሄን በእውነት ያሳደረብን። በጣም የሚገርመው ደግሞ እሱ እነዚያስ ወንድሞቹ ሆነው ነው። ጲጥፋራና የጲጥፋራ ሚስት ገዙት፣ ተጠቀሙበት። እግዚአብሔር ስለነሱ የጲጥፋራን ቤት ባረከው። ግቢውን፣ ውስጡን፣ ውጩን በሀብት አትረፈረፈልን። ይህን አድርጉ እንኳን እኔ ይህን አድርጌላቸው እነሱ ይህን አደረጉብኝ አላለም። ስለነሱም አልተናገረም። ምንድነው ያለ? አሁንም ደግሞ አለ ከዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላደረኩም ብሎ እሱ ምንም ጥፋት ስላለማጥፋቱ ተናገረ እንጂ የጲጥፋራ ሚስት ስላጠፋችው ጥፋት አልተናገረም። ምን አይነት ልቡና ነው ክርስቲያኖች? ምን አይነት ህሊና ነው? ሃይማኖት እንደዚህ ነው የሚያደርገው። ኃጢአትንም ሰው እንኳን አሁን እኛ ኃጢአት እንኳን አብረን ብንሰራ እገሌ ያሰራን እገሌ ታሰራችን ነው የምንለው እንጂ እኔ እንዲህ አድርጌ ሰርቼ ብለን አንናዘዝም። ዝሙት እንኳን ብንፈጽም አታላኝ አታለውን እንደዚህ ነው የምንለው እንጂ እኔ ተታልዬ እኔ እንዲህ አድርጌ አንልም። ዮሴፍ ግን አላጠፋም ብቻ አይደለም፣ ግፍ ነው የተፈጸመበት። ግፍ ተፈጽሞበት ስለራሱ ምንም አለማድረግ እንጂ ስለሌላው አይመለከተውም። እዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላረኩም አለ እንጂ እንዲህ አደረጉብኝ የሚል ስለሌሎቹ አንድም ክስ አላነሳ። እንዲህ ያለችውን ነፍስ እግዚአብሔር ያድለን። ክርስቲያኖች ይህን የጾም እንጠቀምበት። እውነቴን ነው የምነግራችሁ። የኛ ህሊና ከሳሽ ነው። እንኳን እንደዚህ የበደልንን ሰው እኮ ያልበደልንን የማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ አለ። ታሪኩ ምንድነው? አንድ ሰው ልጁን ጨረቃን እያየ እሳትና ውሃ ላይ እየጣለው በሽተኛ ልጅ ነበረው እና ወደ ደቀ መዛሙርቱ አመጣው። ደቀ መዛሙርቱ ያን ጊዜ ጸጋ ተሰጥቷቸው ሁለት ሁለት እያደረገ እየላካቸው እያስተማሩ አጋንንትን እያወጡ ድውያንን ይፈውሱ ነበረ። ይህም በሽተኛ አምጥቶ ወላጁ አባትየው ፈውሱልኝ አላቸው። ሞከሩ፣ ሊፈውሱት አልቻሉ። ታሪኩን ባጭሩ ለመናገር በኋላ ይሄ ሰው ልጁን ወደ ጌታ ይዞ ቀረበና ጌታ ሆይ ብዙ ጊዜ ልጄን እሳትና ውሃ ላይ ይጥለዋል፣ እንዲህ ያደርገዋል። ወደ ደቀ መዛሙርት አመጣሁት፣ እነሱ ግን ሊፈውሱት አልተቻላቸውም አለና ደቀ መዛሙርቱ ከሰሳቸው። እንዲህ ይገርማል። እየሰማችሁ ነው ክርስቲያኖች?
ይውላችሁ በእንዲህ ያለው ጊዜ እንኳን ህሊናችን ወደ ክስ ያቀናል። ለዚያ ነው ጌታ ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ብሎ ገሰጸው መጀመሪያ። ምክንያቱም ስለ ልጁ አለመዳን ደቀ መዛሙርቱ ሊያስወቅስ የሚችል ካለ ሊያስወቅስ የሚችል እንኳን ካለ በእነሱ ድክመት ብቻ እንደተፈወሰ አድርጎ መናገር ግን አልነበረም። ግን ተመልከቱ አልቻሉም። እርግጥ ደቀ መዛሙርቱም ጌታን ጠይቀዋል። ለምን አልቻልንም እኛ ብለው ጠይቀውት ነግሯቸዋል። ስለ እምነታችሁ ማነስ ነው ብሏቸዋል። እነሱም የእምነት ማነስ ይገኝባቸው ነበር። የኛንም የእምነት ማነስ ክርስቶስ ያስወገደልን። ዋና ጉዳይ ግን ምን መሰላችሁ? ባልተበደል ነው። አሁን ደቀ መዛሙርቱ ይሄን ሰው አልበደሉትም። ባልበደል ነው እንኳን እንከሳለን። ዮሴፍ ግን በምንም መንገድ የክስ መንፈስ አላደረበትም ነበር። አምላካችን እግዚአብሔር በየህልናችን በየአንደበታችን ያለውን የክስ መንፈስ ከኛ ያረቀል። በኋላ ዮሴፍ የፈርዖንን ህልም ተርጉሞ ተሹሞ ታላቅ ሰው ሆኖ ታሪኩን ታውቁታላችሁ ብዬ ገምታለሁ። ብዙዎቻችሁ ወንድሞቹ ሊገዙ መጡ። በኋላ ባወቁት ጊዜ አፈሩ። እነሱ እንዲያውም ለአባታቸው በነገራችን ላይ የዮሴፍ ወንድሞች ታሪክ አሁን ላለነው ለኛ ለኢትዮጵያውያን ትምህርት ነው። ለአባታቸው ዮሴፍ ሲላቸው እንጃ ጨርቁ ይሄ የሱ ነው ወይ ጨርቁን ቀዳደው በደም ነክረው እንግዲያውስ ክፉ አውሬ በልቶታል አሉት። አባትየው አለቀሰ። አባቱን ለማሳመን ነው ይሄን ያሉት። አባቱን ለማሳመን ክፉ አውሬ በልቶት ሞቷል ያሉት ወንድሞቹ በዘመን ብዛት ግን አመኑት። ይሄንን ዮሴፍ ሞቷል የሚለውን እየሰማችሁ ነው አይደል ክርስቲያኖች? አንዳንድ ሰዎች እንደዚህ እንደምንሆን ታውቃላችሁ። በሆነ ምክንያት ደንግጠን እንዋሽና ለዛ ውሸት ደጋግመን ስንናገር እውነት መስሎን ድርቅ ምንል ሰዎች አለን። ከዚህ በሽታ እግዚአብሔር ይፈውሰን። እና አምነውት ኖረው በኋላ ስለ ዮሴፍ ሲናገሩ ዮሴፍ ሳያውቁት ስንት ናችሁ? 12 ነበር። ነህሳ አንዱ አባታችን ጋር አንዱስ ሞቷል ብለው ለዮሴፍ ነገሩት። ምክንያቱም አምነዋል። ለራሱ ለዮሴፍ ሞቷል ብለው ስለ ዮሴፍ ነገሩት። ሐሰት በንስሐ ገብተንበት ተጸጽተንበት ተፍተን ካልጣልነው እውነት ይመስለናል። አሁን አንዳንድ ሰዎች እንደዛ ነው። አመክንያቸውን እንዲቢሉኝ እንዲላለው ይሉና በህሊናቸው ነገር ደጋግመው ካጠኑ በኋላ የእውነት መስሏቸው ድርቅ ለሽምግልና ሁሉ አይመቹም። እንደዚህ ያሉ እግዚአብሔር እንዲያለው በሽታ ነቅሎ ይጣለል እና በኋላ ግን ዮሴፍ እሱ መሆኑን ሲያውቁ ተመልከቱ። ሞቷል ብለው ለራሱ ከነገሩት በኋላ በጣም አሳፍ የት ይግቡ መሬት ተከፍታ ብትውጣቸው ደስታ። ዮሴፍ ምን እንዳላቸው ታውቃላችሁ? አሁን ያ ብንሆን ምን እንላለን? ወንድሞቻችን እንደዚህ አድርገው ቢመጡ እናንተማ ጎዳ ነው ብላችሁ እንዲህ አድርጋችሁ ነበር፣ ይኸው እግዚአብሔር እዚህ ያደረሰኝ እንላለን አንልም? ልንል እንችላለን። የማይልም ሰው ይኖራል። እውነቱ እግዚአብሔር ጸጋ ያልተለየው። ዮሴፍ ግን እንደዚህ አይነት ስሜት አልነበረው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 5 ላይ በጣም ሲጸጸቱና ሲያፍሩ ለወንድሞቹ እንዲህ አላቸው ይላል፣ አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከናንተ በፊት ሰዶኛልና። አያችሁ እንዴት እንዳጽናናቸው ወንድሞቹ። ሸጣችሁኝ፣ ግፍንም ፈጸማችሁብኝ፣ አሁን ግን እግዚአብሔር ለዚህ አገናኘኝ አይደለም ያለ። አይደለም አትዘኑ፣ እግዚአብሔር ነው ያደረገው እናንተ አይደላችሁ ብሎ ግፋቸው ወደ እግዚአብሔርን ደግሞ ገፊ አይደለም ያደረገው። ይሄ ረሃብ እንዲወገድልን አስቀድሞ ልኮኛል። ይሄ እንዲወገድ እግዚአብሔር በጥበቡ ልኮኝ ነው እንጂ እናንተ ገፍታችሁኝ አይደለም። ስለዚህ ይሄ አይሰማችሁ ብሎ የነሱን አጥፍተናል በድለናል ብለው ባፈሩ በተጸጸቱ ጊዜ የበደለኝነት የጸጸት ስሜት እንዳይጎዳቸው ህሊናቸውን ፈወሳቸው። ምን ያህል ሰዎች ነን እኛ እንደዚህ አይነት ህሊና ያለን? እግዚአብሔር በቸርነቱ የመንፈስ ያደለህን። የተወደዳችሁ እግዚአብሔር ቤተሰቦች ትምህርቴን አሁን አጠቃልላለሁ ጊዜውም ስለመሸ። ዮሴፍ ሁለት ነገሮች ነው የምጨምረው። ሶስተኛ ተመልከቱ፣ መጀመሪያ ከወንድሞቹ ክፋት ራቀ። ሁለተኛ የበደሉት ሰዎች ክፋት አያነሳም፣ እግዚአብሔር ለበጎ አደረገው ነው። ሶስተኛ ምቀኝነት ፈጽሞ የለበትም ዮሴፍ። ምቀኝነትን ነቅሎ ይጣልል። ሲሰራ ጲጥፋራንና ቤቱን ባለጸጋ ሲያደርጋቸው ይሄ ሀብት ንብረት እኔ አልበላው አልጠጣው አልለብሰው አላጌጥበት አልዳርበት አልኳልበት ዘመድ አረዳበት ለምን እደክማለሁ ብሎ የማይመቀኝ የማይሰስት ኢትዮጵያውያን የቀደሙት ብዙዎቹ ይሄ መንፈስ ነበራቸው። ሰነፍ ሰው አይወዱም። ሲሰንፍም አፈር ለሚበላው ጉልበት ይሉት ነበር። ምን ለሚበላው ጉልበት? ምንም
ብታጠራቅመው ሰብተ የት ትደርሳለህ? ትሞታለህ፣ አፈር ይበላዋል። ስራበት ማለት ነው። አትመቅ። ምቀኝነት አይወዱም ነው። ስንፍና አይወድ። አራተኛው የዮሴፍ ትጉ ሰራተኛ ነው። እስር ቤት ገብቶ ሰራተኛ ነው። ተሽጦ ሰራተኛ ነው። ባሪያ ሆኖ ሰራተኛ ነው። ፈርዖን ሾሞ ሰራተኛ ነው። ዓለምን በዚያ የረሃብ ዘመን ከረሃብ ለማዳን እግዚአብሔር የመረጠው ሰራተኛ ትጉ። እግዚአብሔር የታየበት ለዚህ ነው። ርዕሳችን እግዚአብሔርን ምን ማለት ነው? ተናገሩ። እግዚአብሔርን ምን ማለት? ማሳየት። እግዚአብሔርን ለማሳየት አንደኛ ከክፋት መራቅ፣ ሁለተኛ የሰውን በደል ክፋት አለመቁጠር፣ ይቅር ማለት፣ ንጹህ ሕሊና ማድረግ፣ አለመመቅኘት፣ በማንም ማደግ መበልጸግ፣ ምንም ማለት እግዚአብሔር እኮ በኋላ እጥፍ አድርጎ ከፍሎታል። የቀረበት ነገር የለም። በሚስት ቢባል በልጅ ቢባል በሀብት ቢባል በስልጣን ምንም ያስቀረበት የለም። እግዚአብሔር ይሰጣል። ክርስቲያኖች ትጉህ ሰራተኛ እና እግዚአብሔር ታይ። ስለዚህ ተመልከቱ፣ ቅዱሳን እነማን ናቸው ስንል ቅዱሳን ከእንደዚህ ያለ ነገር ሁሉ ነጽተው እግዚአብሔር የሚገለጽባቸው። እግዚአብሔርንማ በባህሪው መላእክትን ማየት አይችሉም። በነገራችን ላይ ማንም እግዚአብሔር ማየት አይችልም። እግዚአብሔር የሚታየው በሰው ነው። ለዚያ ነው ቅድም ዮሐንስ ወንጌል ምዕራፍ 14 ላይ መጥቼ በአንተ ውስጥ ማደሪያ አደርጋለሁ። እንዴት ነው የምትገለጥልና? እንዴት ነው የምናይ? ለዓለም ሳይሆን ለኛ ለምና እንዴት ነው የምትገለጥ? የምገለጠው በራእይ ነው አላለም። በህልም ነው። አንተ ውስጥ መጣ አድራለሁ፣ በስራ በህይወት እገለጠ እታይብሃለሁ አለ። ክርስቲያኖች ቅዱሳን የምናከብራቸው ለምንድን ነው ካል እግዚአብሔር የሚታይባቸው የሚገለጽባቸው ሰሌዳዎች ቅዱስ ሆኖ እግዚአብሔር የሚጋርድ አንድም ሰው የለም። ንገራቸው። እግዚአብሔርን የሚጋርድም ፍጥረትም የለም። እንኳን ጻድቅ ኃጢአተኛም እግዚአብሔር መጋረድ አይችልም። ክፉም በክፋቱ መጋረድ አይችልም። ደንቆሮም በድንቁርናው መጋረድ አይችልም። ፈላስፋ በፍልስፍናው፣ ንጉስ በስልጣኑ እግዚአብሔርን መጋረድ አይችልም። እግዚአብሔርን ራሱ የሚጋረድ ብሎ ማሰብ መካድ ነው። ክርስቲያኖች እግዚአብሔር ማን ነው የሚጋርደው? ማን ነው የሚጋርደው? እግዚአብሔርን የሚጋርድ አንድም ነገር የለም። ግን አይታይም። ማይታየው ማየት ስለማይገባን ያን ለማየት የተገባን ስላልሆነ እግዚአብሔር ግን የሚታየው በቅዱሳን ነው። ቅዱሳን ማለት የእግዚአብሔር መታያዎች፣ መገለጫዎች፣ መታወቂያዎች፣ መነበቢያዎች፣ መሰበኪያዎች ማለት ቅዱሳን ናቸው። ክርስቲያኖች በዮሴፍ የታየ አምላክ በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን ጻድቃን፣ በቅዱሳን ሰማዕታት፣ በቅዱሳን መምህራን፣ ካህናት፣ ምእመናን የተገለጠ አምላክ እኛን ኃጥአንን በዚህ ጾም ጾማችንን ጾመ ስርየት ጾመ ድኅነት አድርጎ ተቀብሎ ልቡናችን አለስልሶ ወደ ይቅርታ ወደ ፍቅር መልሶ መጥቶ በእኛም ዘንድ ማደሪያ አድርጎ ይገለጥልን፣ ይታይልን፣ ይገለጥብንም ዘንድ የእርሱ መልካም ፈቃድ ይሁን። ይቆየን። ስብሐት ለእግዚአብሔር።